ላያቸው የመጣሁት እስቲ ከ15 ቀን የህክምና ክትትል በኋላ ምን ይመስላሉ ሰውነታቸው አቋማቸው ምንም እንኳን ፊዚካላቸው አጠር ቢልም ሲገዙ እስቲ አሁን ምን ይመስላሉ ድጋሚ ደግሞ ምን ሰጣቸዋል እንደነገርኳችሁ በየ15 ቀኑ ተከታታይ የሚሰጡ የህክምና ሁኔታዎች አሉ እነዛ ምን ይመስላሉ እናያቸዋለን አሁን በድጋሚ ምንድነው የምንሰጣቸው ምንድነው የሚያስፈልጋቸው የምግብ ፍላጎታቸው ከፍ እንዲል የበሉት ምግብ በትክክል አሁን የታፋ ይዘታቸው ከፍ እያለ ነው ብዙ ጊዜ በሬ ደለብ አልደለበ ከኋላው ነው የምናየው የታፋ አቀማመጡ ላይ ነው ስለዚህ ሁሉንም አንድ በአንድ በደንብ እናያቸዋለን ያላቸው ለውጥ አላቸው ወይ ለውጥ የሌላቸው አንዳንዶች የምግብ ውህደት ችግር ነበረባቸው ከምግብ ውህደቱ ችግር በኋላ ያላቸው ስለውጥ ምን ይመስላል ምንድነው አሁንስ የምንሰጣቸው ቀጣይ ህክምና ለማድረግ ደግሞ ምንድነው የምንከተለው እናያለን አሁን እያንዳንዳቸው ጥሩ ለውጥ አላቸው ግን አንዳንዶቹ ላይ ምን አይቻለው እንትን ያላሉ አሉ ያልተለወጡ አሉ ለምን አልተለወጡም የተሰጣቸው ህክምና ጥሩ አይደለም ወይ ብሎቲንግ የነበረበት ይሄ ለምን ብሎቲንግ መጣ አርጥር ሳል መብላት አንዳንዴ ደግሞ የምግብ አለመመቸት ለምን አልተመቸውም ስለዚህ ሰውነቱ እንደተፈለገው አላመጣም በርግጥ አሁን ጥሩ ነው ግን እንደተፈለገው እንደሌሎቹ ለውጥ የለውም በጣም ትልቅ ነበር ወረድ ብሏል ምክንያቱም የምግብ አለመመቸት ብዙ ጊዜ እንደዚህ አይነት ነገር ያመጣል ሌሎቹ ግን ባሉበት ጥሩ ናቸው ስለዚህ አሁን ክትባቱ ይቀጥላል ምን ክትባቱ የምንሰጠው ምን አይነት ህክምና ነው የምናደርገው ምን አይነት ክትትል ነው የምናደርገው ለውጣቸው ምን ይመስላል የእያንዳንዳቸውን እበታቸውን እናያለን ሽንታቸውን እናያለን ሽንታቸውና እበታቸው ላይ ብዙ ነገሮች እናያለን ለምን ደረቅ የሆነው እበታቸው ማየት አለብን እርጥብም ከሆነ እርጥበት ለምን በብዛት በዛ እርጥበት ነገር ሲኖር በምግብ ብክለት በውሃ ንጽህና መጓደል የሚመጡ ሌሎች በሽታዎች አሉ እነሱ ነገሮች አሉ ወይ ለምን ይሉ ለውጡ ምን ይመስላል ይሄ ምግብ ባህሪያቸው ፍላጎታቸው ምን ይመስላል የሚለውንም በደንብ እናያለን የተሰጣቸው ምግብ በትክክል በአግባቡ እየጨረሱ ነው በደንብ እናያለን ይሄ በጣም አስፈላጊ ነው ስለዚህ መመገቢያቸው በየጊዜው መጸዳት አለበት በተለይ መመገቢያቸው ላይ አንዳንድ ክፍተቶች ሊኖሩ ይችላሉ የመመገቢያቸው ንጹህ አለመሆኑ አብዛኛው ጊዜ ሳይጸዳ ሲቀር ምግብ ዘው ሲውል ሲያድር ፍላጎት በደንብ አለመኖር ሌላው ደግሞ ምንድነው ቀዝቃዛ ነው አካባቢና ውሃ አይጠጡም ውሃ እንዲጠጡ ወደ ውጭ አውጥተን እንዲፍታቱ ማድረግ አለብን ፀሐይ እንዲሞቁ ማድረግ አለብን ውሃውን በደንብ ለብ እንዲል አለበለዚያ ውሃ ካልጠጡ ኪሎ ጌና ያደርጉም ይሄ የምግብ መንሸራሸር ችግር ይገጥማቸዋል የምግብ አለመዋሃድ አብዛኛው ከፍተኛ የሆነ ድርቀት መኖር እነዚህ ነገሮች ይጎዷቸዋልና የጀርባ አቀማመጣቸውን ሰውነታቸውን ስናያቸው ጥሩ ናቸው ጥሩ ለውጥ አላቸው ስለዚህ በደንብ የምናየው ደግሞ አሁንም ከዚህ በኋላ የምንሰጠው ምንድነው የምንሰጣቸው ምንድነው የምናደርገው ክትትል ይቀጥላል ስለዚህ እርባታ ላይ በደንብ ጥሩ ክትትል ጥሩ የህክምና አሰጣጥ ጥሩ የአመጋገብ ስርዓት ሊኖር ይገባል ገዛዝ ላይ ትንሽ የቁመታቸው የተዛባዋሉ እነሱ ለምን ሆኑ አንዳንዶቹ በጣም አጭሮች አሉ ለምን ይሄ ስጋ እንዳይዙ ያደርጋልና ስንገዛ ራሳችን መግዛት ለሰው ከምንሰጥ ግዙልን ብለን ራሳችን መግዛት አለ ባይሆን ይሄ ባለቤቶቹ ግዙልን ብለው ሰጥተው ነው ቁመታቸው እነዚህ ጥሩ ናቸው የነዚህን ደግሞ ስናያቸው ቁመታቸው ትንሽ የተጎዱ ሰውነት እንዳያወጡ ያደርጋቸዋል ግን ምንድነው መስጠት ያለብን እንዴት ወደሚፈልገው ገበያ እናቀርባቸዋለን ምን መስጠት ያለብን ምን ማብላት አለብን አሁን እናወራለን ከልጁ ጋር የምንሰጣቸው አመጋገብ ቅድም እንደነገርኳችሁ በቀን ምን ያህል ኪሎ መስጠት አለብን ቀደም ሲል የነበረባችሁ ጥገኛን ካራቅም በኋላ ምን ያህል የአመጋገብ ስርዓት መስጠት አለብን ለሚቀጥሉት 10 ቀን እንዴት መሆን አለበት ከ10 ቀን በኋላ ደግሞ ምን መሆን አለበት ለምሳሌ ከገቡ በኋላ ነጋዴ ጋር ስለነበሩ ብዙ ድካም ስለነበር ብዙ ምግብ አይበሉም ረጅም መንገድ ይጓዙ ነበር ስለዚህ እንደመጡ 10% ከፍተኛ የአመጋገብ ስርዓት ከሌላው ጊዜ መስጠት አለብን ለምሳሌ 48% 45% ማብላት አለብን በቀን 3 ወይም 4 ለምን ረጅም መንገድ ተጉዘዋል ረጅም መንገድ መጥተዋል ረጅም ጊዜ ውሃ ሳይጠጡ ተጎድተዋል በየአካባቢው ያው የውሃ ችግር እንዳለ ስለሆነ ስለዚህ ሰውነታቸው ከፍተኛ ድርቀት አለበታቸው በጣም ደረቅ ነው ያ ለምንድነው በከፍተኛ የፀሐይ ብርሃን በከፍተኛ የውሃ እጥረት በከፍተኛ የአመጋገብ ችግር በታቸው ደረቅ ሲሆን ሰውነታቸው ውስጥ ያሉትን ኢነርጂዎች በሙሉ ይመጣዋልና ያ ድርቀት ከሰውነታቸው እንዲወገድ በቀን 3 ወይም 4 ጊዜ ከተቻለ መብላት አለባቸው ለሚቀጥሉት 10 ቀን ከ10 ቀን በኋላ ግን አመጋገብን ደግሞ ወደ 2 ጊዜ ወይም ወደ 3 ጊዜ እንቀይራለን ይሄን ግን ዲቴል በደንብ ለማወቅ በደንብ ዘርዝሮ ወደኛ ማከል ወደ ስልጠና ማከሎች መታችሁ ስልጠናውን ስትከታተሉ እንዴት ምን ሰጠው ምን አይነት አመጋገብ ስርዓት መስጠት አለብን ምን አይነት እንዴት ማብላት አለብን የሚለው በደንብ እንማማራለን ገላቸው ላይ ያሉት መሽገሮች ተባዮች በሙሉ እንዲለቁ ደግሞ ምን እንሰጣቸዋለን ያ ውሃ ምን ያህል መጠጣት አለባቸው
ምን ያህል አመጋገብ መውሰድ አለባቸው፣ ምን ያህል የፀሐይ ብርሃን እንዲያገኙ ደግሞ ውጪ መውጣት አለባቸው። ከተፈጥሮ የሚያገኟቸው የፀሐይ ብርሃኖች አሉ። ቫይታሚን ሲ የአጥንት መጠንከርን እንዲከሰት ያደርጋል። ስለዚህ አሁን ሕክምናውን ሰጥተናቸዋል። ከሕክምናው በኋላ ምን ይመስላል ለውጣቸው የሚቀጥሉት 10 ቀን 15 ቀን መተን እናያቸዋለን። በአብዛኛው ደግሞ የምንገዛቸው በሬዎች የተለያየ በሽታ በተለይ ኤፍኤምዲ በደንብ የሌለባቸው ዴሞዴኮሲስ የሌለባቸው መሆን መቻል አለባቸው። እነዚህ በጣም ወረርሽኝ ናቸው በሀገራችን ኢትዮጵያ። ስለዚህ ከነዚህ በሽታ ነፃ የሚሆኑ መሆን መቻል አለባቸው የምናስገባቸው በሬዎች። ስለዚህ ይሄ በሽታ ለምሳሌ ኤልኤስዲ ያለባቸው ወይ በፊት ለፊት በኩል ሆነን ፊታቸው እናያለን። አፍንጫቸው አካባቢ አክቲኖባሲሎሲስ አለ ወይ፣ ኤላርጂ አለባቸው ወይ፣ ኤፍኤምዲ አለባቸው ወይ፣ አፋቸው ላይ ፈሳሽ ለሃጭ አለ ወይ፣ ፓስቸሮሎሲስ አለ ወይ፣ በደንብ አንገታቸው ዙሪያ በደንብ እናያቸዋለን። የተለያዩ ሊዥኖች አሉ ወይ፣ ደረታቸው አካባቢ ላይ በደንብ እናያለን። የመተንፈሻ ችግር አለባቸው ወይ፣ የአመጋገብ ስርዓታቸው የተስተጓጎለ ነው ወይ፣ ለምንድነው የተሰጣቸውን በደንብ ያልበሉት፣ ለምንድነው ያልጠጡት የሚለውን በደንብ ማየት መቻል አለብን። በፊት ለፊት በኩል እየዞሩ በኋላ በኩል ደግሞ እበታቸው ትክክል ነው ቀጥኗል ወይ፣ ለምንድነው የቀጠነው፣ ለምንድነው ያልወፈረው የሚለውን ደግሞ በደንብ ተጓዳኝ እናያለን። ይሄ አሁን የምንሰጣቸው አመጋገብ ክትትል በየ15 ቀኑ መቀየር አለበት። አመጋገባቸው ለምንድነው ከፍተኛ መስጠት ያለብን ምንድነው፣ እዛ ላይ አተኩረን ማየት ያለብን። በአቅራቢያችን ያሉ የእንስሳት ሕክምና ባለሙያዎች ካሉ እነሱን ማማከር አለብን። ውሃ ንጹህ ውሃ መሆን አለበት። በተለይ ከወንዝ የሚቀዱ ከሆኑ ባክቴሪያዎቹ መግደል የሚችሉ ንጽህናቸው የተጠበቁ ክሎሪን ቢሻንጋሪ ውሃ ጋር በደንብ መጠቀም አለብን። ንጹህ ውሃ በሰጠናቸው ቁጥር ምንድነው የተቅማጥ በሽታን መከላከል ይቻላል፣ ኮሌራ መከላከል ይቻላል፣ ሌሎች የአንጀት መቁስ ታይፈስ ታይፎይድን መከላከል ይቻላል። ስጋቸው ደግሞ ንጹህ ሆኖ ለማህበረሰቡ እንዲቀርብ ጥሩ የህክምና ክትትል ማድረግ፣ ጤንነቱ የተጠበቀ አመጋገብ ስርዓት መስጠት፣ ፈንገስ ምግባቸው ላይ እንዳይኖር፣ የሚሸት ነገር ፈንገስ ምግባቸው ላይ ካለ፣ የምግብ ብክለት ካለ፣ ቶክሲን ነገር እንዳይፈጠር መጠንቀቅ አለብን። ኤክሰስ የሆኑ የአመጋገቦች ብሎቲንግ ሊያመጡብን ይችላሉ። አሁን እዚህ ዳቦ ማብላት አለብን፣ እንጀራ ማብላት አለብን ይላሉ። እነዚህ ነገሮች በአብዛኛው ጊዜ የሆድ መንፋትን ያመጣሉ፣ ከፍተኛ የጋዝ ክምችትን ያመጣሉ እና ስንዴ ነገሮች፣ ዳቦ ነገሮች ብዙ ጊዜ ለበሬዎች ለከብቶች አይመከሩ ወይ በልጅነት ካላስለመድናቸው በጣም ከባድ ነው። ስለዚህ ያልዛ ላይ በደንብ ማተኮር መስጠት መለውጣቸውን በደንብ ማየት አለብን። ይህ ለእናንተ የሚተላለፍ እንስሳት ሕክምናና የዩቲዩብ ቻናል ነው። በዚህ ቻናል ላይ በርካታ ቁም ነገሮችን እንማማራለን። ጠቅማል ካላችሁ ላይክ፣ ሼር፣ ኮመንት ጻፉልኝ። ኃይሉ ነኝ። የሚቀጥለው 15 ቀን ደግሞ ለውጣቸው ምን ይመስላል፣ ዛሬ የሰጠናቸው ሕክምና ምን ይመስላል እናያቸዋለን። ከለውጣቸው ጋር ተያይዞ አመጋገባቸውን እንዴት እናሻሽል እናወራለን። ክትባት እንዴት እንሰጣቸዋለን፣ ምን አይነት ክትባት ነው መስጠት ያለብን፣ ምን አይነት ህክምናዎችን መድገም አለብን እናወራለን ማለት ነው። ሁላችሁንም አመሰግናለሁ። ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። ኃይሉ ነኝ። መልካም ጊዜ። ኃይሉ ቤት በጣም ጥንቃቄ ያስፈልጋል። አሻሽል በጣም መጠንቀቅ አለብን። እዚህ ላይ ከብቶቹ እንዳይመቱ ይሄ አሁን የምንሰጣቸው የተለያዩ አንቲቢዮቲኮችና ቫይታሚኖች ነው የምንሰጣው። ኤክስተርናል ፓራሳይት አሸታልነት አንድ ወንድሜ እንደዚህ የሚደልቡ በሬዎችን በብዛት ገዝቶ ከተገዙ 3 ሳምንታቸው ነው። ነገር ግን እነዚህ በሬዎች ከተገዙ በኋላ ምንም የተደረገላቸው ነገር ስለሌለ በተለያየ ዩቲዩብ ቻናል ስለሚያቀኝ ሕክምና እንድሰጥለት እንድከታተልለትና ሰውነታቸው እንዲቀየር ምን ማድረግ አለብን የሚለውን እንዳግዘው ጠርቶኝ ነው። እንግዲህ የሚደልቡ በሬዎችን በምንገዛበት ወቅት በጣም መጠንቀቅ ያለብን ምንድነው ጤንነታቸው ከገበያ ላይ ስንገዛቸው ብዙ ጊዜ እኛ ሀገር ገበያዎች አይታከሙም። አንድ ገበያ ካደረግን በኋላ ሌላ ገበያ ሲደረግ አይታከሙም። ስለዚህ የታመሙም ይገባል ያልታመሙም ይገባል እና የገዛናቸው በሬዎችም በሽታን ተሸካሚ ሆነው ወደኛ ስለሚመጡ የመጀመሪያ ስራ መስራት ያለብን የጤንነታቸውን ጉዳይ ነው። ጤንነታቸው በጣም በጣም ወሳኝ ነው። ያንን ካደረግን ጥሩ ሁኔታ ይመጣሉ። ግን አሁን ደግሞ የምናያቸው ለሚቀጥሉት 3 ሳምንት ምን ተሰጣቸው፣ የተሰጣቸው ነገር ለውጥ ስላላመጣ
እንዴት አድርገን ነው ለውጥ የምናመጣው ነው። እኔ አሁን ከ3 ሳምንት በኋላ ነው የመጣሁት። አሁን 4ኛ ሳምንት ገብቷል። ስለዚህ ምን እንስጣቸው? ምን እናድርግ ሰውነታቸው እንዲቀየር? አፍንጫቸው ላይ ባጭ አለ፣ ያስነጥሳቸዋል፣ ያስላቸዋል። የሰውነታቸው ውስጥ ያለ ትላትሎች እንዴት ማስወገድ እንችላለን? እበታቸው ላይ ምን አለ? ሽንታቸው ላይ ምን አለ? በደንብ ማየት አለብን። እርባታን የሚሰራ ሰው በጣም መጠንቀቅ ያለበት በጣም መጠንቀቅ ያለበት እነዚህ በሬዎች እንዴት አድርገው መለወጥ ይቻላል፣ ሰውነታቸው ውስጥ ያሉትን ተህዋሲያን እንዴት አድርገን መቀየር ማስተካከል እንችላለን የሚለው ትልቁና በጣም ፉንዳሜንታል ስራ ነው። ስለዚህ አሁን በቀጥታ የምንሄደው ምንድነው እነዚህ ከብቶች እንዴት አድርገን ምን እንስጣቸው፣ ምን እንመግባቸው፣ ምን አይነት የሕክምና ክትትል እናደርግላቸው የሚለው ከኛ የሚጠበቅ ነው። ስለዚህ ይሄ ወንድሜ አሁን ጠርቶኛል። በደንብ የምንሰጠው በርካታ የሕክምና አይነቶች አሉ። እነዚህ የሕክምና አይነቶች እንዴት ናቸው? እዚህ ላይ እንደምታዩት በርካታ የውስጥና የውጭ ጥገኛ ማስወገጃ መድኃኒቶችን እዚህ ጋር ይዣለሁ። እነዚህ መድኃኒቶች እንዴት አድርጌ ይሰጣሉ? በምን ያህል መጠን ይሰጣቸዋል? ለስንት ቀን ይሰጣቸዋል? ብዙ መዥገሮች አሉባቸው። መዥገሮች ቀላል ይመስሉናል እኛ፣ በጣም ከባድ በሽታ መዥገር ነው። መዥገር ብዙ የእንስሳትን ሕይወት የሚያዛባ በጣም አደገኛ የሆነ በሽታ ነው። ስለዚህ ይህንን እንዴት አድርገን እናስወግዳለን የሚለው በጣም አስፈላጊ ነው። ስለዚህ አሁን ቀጥታ ወደ ሕክምናው ገባለሁ። ሕክምና ላይ እንዴት እንሰጣቸዋለን? የመጀመሪያ ስራ ዛሬ ነው። ቁመታቸው ረዣዥሞችም አሉ፣ መካከለኞችም አሉ። በደንብ ክትትል እናደርጋለን፣ ሕክምና እንሰጣቸዋለን። ለውጡን ደግሞ አብረን የምናይ ይሆናል ማለት ነው። የፕሮግራሜ ተከታታዮች እነዚህ ዛሬ ሰጥቻቸዋለሁ። ለሚቀጥለው ሳምንት ደግሞ መጥቼ ከ10 ቀን በኋላ ያቸዋለሁ። ይህን ስራ እንዲሰራላችሁ የምትፈልጉ ሰዎች በታች ባለ ስልኬ በኩል ደውሉ። በደኛ ማዕከል ብትወጡ ስለ ሕክምና ስለ በሬዎች ማድለብ ለሚቀጥሉት 4 ቀን ስለምንሰጥ መታችሁ ስልጠናው መከታተል ትችላላችሁ። እነዚህ በሬዎች እንዴት ነው ለውጣቸው ምን ይመስላል? በቀጥታ አሁን እዚህ ወደ ከአዲስ አበባ ወጣ ብሎ የሚገኝ ወደ ደብረ ብርሃን መስመር 44 የሚባል አካባቢ ነው ያለሁት። ስለዚህ ሕክምናውን አሁን እንጀምራለን። ውጤቱን ደግሞ አብረን በጋራ እናያለን። ለምን አልተቀየሩም? ምንድነው ሲሰጣቸው የነበረው? አመጋገባቸው ምን ይመስላል? በቀን ምን ያህል ሊትር ውሃ ይጠጣሉ? ምን ያህል የቫይታሚን ይዘት ያለው ምግብ ይሰጣቸዋል? ምን ያህል የካርቦሃይድሬት ይዘት ያለው ምግብ ይሰጣቸዋል? ምን ያህል የፕሮቲን ይዘት ያለው ምግብ ይሰጣቸዋል? ያንን ኪሎ እንዲያመጡ ደግሞ እንዴት አድርገን ነው አመጋገብ ላይ መሆን ያለብን? እነዚህ ምንድነው የሚፈልጉት? ከፍተኛ የካርቦሃይድሬት ነው፣ ፕሮቲን ነው፣ ቫይታሚን ነው የሚፈልጉት? ይሄ በደንብ መታየት አለበት። ዝም ብለን ስላበላን አይደለም። ብዙ ጊዜ ዝም ብለን ስናበላበት ይሆናል ከፍተኛው ትርፋችን። ስለዚህ በአጭር ጊዜ ግን እንዲወጡ አሁን 3 ሳምንት ሆኗቸዋል። 4ኛ ሳምንትን አሁን ይጀምራሉ። ከእንግዲህ በኋላ በምን ያህል ጊዜ ይወጣሉ አብረን የምናይ ይሆናል ማለት ነው። የፕሮግራም ተከታታዮች የፕሮግራም ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። የዛሬው የመጀመሪያው ክላስ ነው። ይሄ የመጀመሪያ ክፍላስ ነው። እዚህ ጋርም ሌሎች ይመጣሉ። አሁን ግን እነዚህን የምናያቸው ካገዛዝ ጀምሮ እንዴት መግዛት አለብን የሚለው በጣም ወሳኝ ነው። ብዙ ጊዜ ስንገዛ እድሜያቸው ምን መምሰል አለበት፣ ሰውነታቸው ምን መምሰል አለበት፣ በእኛ ማዕከል ላይ መታችሁ ስትሰለጥኑ የምናውቀው ይሆናል ማለት ነው። አለበለዚያ ዝም ብለን የምንገዛ ከሆነ ውጤታማ አልሆንም። ለምሳሌ ይሄኛውን በሬ ፊዚካል እንየው። ይሄኛውን በሬ ይሄ ቀዩን ከዛኛው ጋር ቁመት አያችሁት? ከረዥሙ ከጥቁር ጋር ምን ያህል እንደሚለያዩ። ስለዚህ የምንገዛቸው በሬዎች እንዴት መሆን አለባቸው? ሌላው የጤናቸው ጉዳይ፣ የጥርሳቸው አቀማመጥ፣ የአጥንታቸው አቀማመጥ ምን መሆን አለበት? አሁን ይሄ በጣም አጠር ይላል ሰውነቱ፣ ያ መካከለኛ ነው፣ ቀጥሎ ረዥም ነው። እንዴት አድርገን ብንሰራ የተሻለ ይሆናል የሚለው በጣም ወሳኝ ነው። ከዛ በኋላ ደግሞ ሰውነታቸው ደግሞ የተመገቡትን ምግብ ወደ አቅም ወደ ስጋ እንዲቀይሩት ምን አይነት ሂደት መሄድ አለብን የምናየው ይሆናል ማለት ነው። ይህ ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ፣ ኮመንት ጻፉልኝ። እንቀጥላለን።